ይሄ ተሙ የሚባለው አፕሊኬሽን ጤነኛ ቃል ብላችሁ ኦርደር እንዳታደርጉ። የምሬ ነው። ከተሙና ሻይን እኮ አሪፍ ናቸው። ሻይን አሪፍ ነው። እነዚህ ግን ቻይና ናቸው። በቃ አላህ ይልዓነው። በቃ ደህና ቀያየሁት ይሄ ነው። አባ በለም ይራስ ተበስቶ ምናምን ኢየሱስ እዚህ ቤት ድሪል ሊጮህ ምናምን እኔ በቃ የሚበሳ ነገር አልፈልግም፣ አልወድም። በቃ የሚለጠፍ እንደዚህ ማለት ነው። አያችሁ፣ ይሄ አሁን ትለቁታላችሁ ከታች ግድግዳው ጋር እንደዚህ ልጥፍ ታረው በቃ ይለጠፋል። በፈጣሪ ሰው ገንዘብ ዝም ብሎ አትባረክ የተባለ ገንዘብ በቻይና በተሙ ቻይና ይበላል። በረካ የሌለው ገንዘቡ በረካ የሌለው ሰው እየተቅለበለበ እቃ ከተሙ ኦርደር ያደርጋል። ደግሞ ከግድ የላቸውም። አሁን መመለስ ካለብህ ይመለሳል ማለት እኔ ማርያም ይሄን አልፈልገውም። መልሰው ታጥተው ቀደዋል። ይሄ እሱንማ መልሰው ፈጽሞ ነው የማልፈልገው። አንስተው ማለት ነው ያልፈለጉት ነው የመጣው ወይም እንትን አይደለም እንትን ቆርጦ ያመጣልኛል እንዴ? ሞት ይሻላል። ደግሞ እየገጠምኩ ነው እንደው ለሚሸጡት ይሽጡት። ቻይና ቢሆን ይሄኔ ዋው ናይስ ኳሊቲ ዋው ነው የሚለው። ይገርመኛል። ጁንኳንጋ ይሆናል። ምን ነው የሚሆነው? ወደዛ ማን ነው የሚገጥመው? እኔ እንደዚህ አይደለም። በቃ እንደዚህ በጠቅላላ እንደዚህ አይደለም። እኔ ያየሁት መጀመሪያ ፎቶ ጋር ያየሁት እንደዚህ አይደለም። መግጠሙ አለመግጠሙ አይደለም። ፎቶ ጋር ያየሁት እንደዛ አይደለም። በጠቅላላ ልገጥመው አልችልም። ይሄ እንትን ሳደርጉ ይሄ ስገጥሙ ይችላልውና ሹአ አዋጥ ቀልዱ። እናንተ ደግሞ እናንተም ሁለተኛ ቻይና ናችሁ እንዴ? ይሆናል ይሄኛ ነው የሚሆነው ደግሞ ይሄ ደግሞ መፍቻ አለው። ለየትኛው ይሆን? ዳንስ ነው ሰላጣ ደረስ ማን ይሄ ሊገጣጥመው ነው? ይሄ ብቻ ጣፍጭ ማምራው ድረስ የቻይና ዕቃ በቃ ዝም ብሎ ገንዘብ ይክሰር ብሎታል። በቃ ብጥለው ወላ ደስ ይለኛል። ምንም እኮ ነው ምንም በቃ
አሁን እስኪ እንደው ማን ይምጥስ ይሄ ማን ሊገጥመው ነው? ይሄ ግን እንዴት ነው የሚገጥመው? እንዴት ነው ስትሩ ንገረኝና ልግጠመው። ኧረ ባለጌ ናቸው በጣም ቻይና። ዙማ 12 ቀን ማቆየታቸው እኮ ነው ጤነኛ ቃል እንደሚያመጡ። ሻይን ይፈጥናል ከተው ነው ታንኮ ነው የሚገርመው። ይሄ የዚህ መፍቻ መሰለኝ። አዎ የዚህ ነው። አይሽው ይሄ ኡፍ አሁን ይደክሞኛል ዛሬ። ውሃ ጠጣ በጣም ይደክመኛል። ምንም ጊዜ አይፈጅም። ኧረ በጌታ ስም ኧረ እኔ አልገጥመውም። ይሄ ጋሽ ክፈለኝ እኔ ልግጠመው። አንተማ በቃ ስራህ ነው እንደዚህ አይነት ነገር። ናና ግጠመው እስኪ። እንደው እኔ ባልገጥመው አንተ ወሰደው ልጣጥመው ይሆናል። ኧረ በጌታ ስም እናንተ ምን ሆናችሁ ነው? እናንተ በቃ ስራ አታችኋል ማለት ነው። ማለት ማን ነው ይሄ ሲገጥም የሚውል? ቁጭ ይሄን ልፈላስፍ ነው እንዴት እንደሚገጠም ምናምን ለዛማ ማየት ነው እንትኑ ያልፈልግ። አንቺ ከገጠምሽ ግጠም፣ ከፈለግሽ ግጠም። ኧረ ሰይጣኔን አታምጡት እናንተ። ግጠም አትበሉ። ወስጄ ነው የምጥለው እዛ ቆሻሻ ላይ። አሁን እልህ አታስይዙኝ እንዴ። ሮቤል ሊጫወትበት ከፈለገ እዛው እሱ ይግጠሙ፣ ይፈላሰፍበት። ግጠም ምን ሆናችኋል እናንተ? አሁን ስለደከመ ነው። ውሃ አለ የሚጠጣ? እስኪ ውሃ ከልብ ነው እንቅልፍ የመጣው። በቃ ለመጀመሪያ ጊዜ በቃ እንደዚህ እቃዎች በጌታ ኧረ ጋዥቶ እንጂ